ሰበር ዜና በተፈጸመው የድሮንና የአየር ጥቃት በርካታ ሰዎች መገደላቸው ተነገረ። 3 ከፍተኛ ባለስልጣናት በፖሊስ ቁጥጥር ስር መዋላቸውም ተሰማም። ሰላም እንደምናላችሁ የተወደዳችሁ የኢትዮ ፖስት ቤተሰቦች አዳዲስና ወቅታዊ መረጃዎችን ይዘን መተናል። በቅድሚያ አርዕስቶቹን እንንገራችሁ። 3 ከፍተኛ ባለስልጣናት በፖሊስ ቁጥጥር ስር መዋላቸው ተሰማም። በከባድ ሙስና ወንጀል የተጠረጠሩ 3 ከፍተኛ የብልጽግና ባለስልጣናት በፌዴራል ፖሊስ ቁጥጥር ስር መዋላቸውም ተሰምቷል። ለ4 ኪሎ ቤተ መንግስት ቅርበት ያላቸው 3ቱ ከፍተኛ ባለስልጣናት ከውጭ ሀገር መንግስታት ጋር በመመሳጠር የፈጸሙት የወንጀል ድርጊት ከፍተኛ መነጋገሪያን ፈጥሯል። ሙሉ መረጃው በዘገባችን በዝርዝር ተካቷል። በሌላ ሰበር መረጃ በአማራ ክልል እየተደረገ የሚገኘው ውጊያ ተባብሶ መቀጠሉ ተነገረ። የፋኖ አመራሩ እስክንድር ነጋ የፋኖ ኃይሎች ከኤርትራ ጋር የፈጠሩት ጥምረት በተመለከተ ማብራሪያም ሰጥተዋል። አቶ እስክንድር ነጋ ታጣቂ ቡድናቸው ከመንግስት ጋር አደረገ ስለተባለው ድርድርም ያልተጠበቀና ጉድ ያስባለ መረጃን አውጥተዋል። ተጨማሪ ዘገባ አለን። የግብጽ መንግስት ኤርትራውያን ላይ እርምጃ መውሰዱ ተሰማም። ኢትዮጵያ የቀይ ባህር መዳረሻ እንዳታገኝ የተባበሩት ግብጽና ኤርትራ መካከል ልዩነት የሚፈጥር እርምጃ ግብጽ መውሰዷም ተሰምቷል። የግብጽ መንግስት በኤርትራውያን ላይ የወሰደው እርምጃም እያነጋገረ ይገኛል። በዝርዝር ተሰሙታላችሁ። በተፈጸመው የድሮንና የአየር ጥቃት በርካታ ሰዎች መገደላቸው ተነገረ። አየር ኃይል በመሃል ከተማ ገበያ ውስጥ በፈጸመው ጥቃት በሺዎች የሚቆጠሩ ሰዎች መሞታቸው ተገልጿል። በሌላኛው መረጃችን የሱዳኑ ታጣቂ ቡድን በኢትዮጵያ የጦር ሰፈር መገንባቱም ተሰምቷል። ከሱዳን ጦር ጋር የተዋጋ የሚገኘው የጀነራል ዳጋሎ ተዋጊዎች በአሶሳ ጦር ሰፈር መስርተዋል የተባለ ሲሆን ከኢትዮጵያ ጋር የፈጠሩት ስምምነት ከፍተኛ መነጋገሪያን ፈጥሯል። ሌላኛው በዝርዝር የምንመለከተው መረጃችን አካል ነው። እነዚህና ሌሎችም የሰዓቱ ዋና ዋና ዘገባዎች በቆይታችን የሚቀርቡ ይሆናል። በቅድሚያም የሱዳኑ ታጣቂ ቡድን በኢትዮጵያ የጦር ሰፈር መገንባቱ ተሰማም። ከሱዳን ጦር ጋር እየተዋጋ የሚገኘው የጀነራል ዳጋሎ ተዋጊዎች በአሶሳ ጦር ሰፈር መስርተዋል ሲል አልጀዚራ ዘግቧል። አልጀዚራ ቴሌቪዥን በአረበኛ ቋንቋ ባሰራጨው መረጃ የሱዳን ተፋላሚ የሆነውና በሌተናል ጀነራል ሙሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል በኢትዮጵያ ውስጥ የጦር ሰፈር መመስረቱን ገልጿል። ዘገባው በምንጭነት የጠቀሰው የጀነራል አልቡርሃን መንግስት አንድ ስማቸው እንዲጠቀስ ያልፈለጉ ባለስልጣን ነው። እነኚህ ባለስልጣን እንዳሉት ፈጥኖ ደራሽ ኃይሉ በኢትዮጵያ ውስጥ በቤኒሻንጉል ጉሙዝ ክልል አሶሳ አቅራቢያ የማሰልጠኛ ማዕከል ገንብቷል ብለዋል። እንዲሁም ወታደራዊ ተሽከርካሪዎች፣ የተለያዩ ጥይቶችና የጸረ ድሮን መሳሪያዎች በአሶሳ በኩል ለፈጥኖ ደራሽ ኃይሉ እየገቡ መሆናቸውን የገለጹት እነኚህ ባለስልጣን ጨምረውም የኢትዮጵያ ኃይል ከፈጥኖ ደራሽ ኃይሉና ከኤስፒኤልኤ ወታደራዊ ክንፍ ጋር የመረጃ ልውውጥ ጥምረት ፈጥረዋል በማለትም አስረድተዋል። ባለስልጣኑ ንግግራቸውን በመቀጠል በአሶሳ አካባቢ ለፈጥኖ ደራሽ ኃይሉ የተሰጠው ማሰልጠኛ 2 መሆኑንና እነዚህም እስከ 10,000 ወታደሮችን የማስተናገድ አቅም ያላቸው መሆናቸውን አስረድተው ጉዳዩን በበላይነት እየተከታተሉ ያሉት ጀነራል ጌታቸው ጉዲና መሆናቸውን ለአልጀዚራ ገልጸዋል። ለዚህ ታጣቂ ኃይል የሚያስፈልጉት ወታደራዊ ቁሳቁሶች በሶማሌላንድ በርበራ ወደብና በኬንያ ሞምባሳ በኩል አድርገው ወደ ኢትዮጵያ እንደሚሻገሩለት ጨምረውም አስታውቀዋል። ከዚህ በመነሳት የሌተናል ጀነራል አልቡርሃን ጦር ኃይል በምስራቃዊ ሀገሪቱ ክፍል አዲስ የጦር ግንባር ለመክፈት በዝግጅት ላይ መሆኑን የገለጹት እኚህ ባለስልጣን በሌላ በኩል በኤርትራ ውስጥ አዲስ ወታደራዊ ካምፕ ለማቋቋም እንደታቀደም አስታውቀዋል። በሌላ መረጃ በተፈጸመው የድሮንና የአየር ጥቃት በርካታ ሰዎች መሞታቸው ተሰማ። አየር ኃይል በመሃል ከተማ ገበያ ውስጥ በፈጸመው ጥቃት በሺዎች የሚቆጠሩ ሰዎች መሞታቸው ተገልጿል። የሱዳን አየር ኃይል በመኖሪያ አካባቢዎች፣ በገበያዎች፣ በትምህርት ቤቶችና በተፈናቀሉ ሰዎች መጠለያዎች ላይ በፈጸመው ድብደባ ቢያንስ 1700 ሰላማዊ ሰዎች መገደላቸው ተጠቁሟል። በሀገሪቱ ሱዳን ዊትነስ የተባለና በሀገሪቱ የእርስ በርስ ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን የሚመረምር ፕሮጀክት ግጭቱ ከጀመረበት ከሚያዝያ 23 ጀምሮ የተካሄዱ ወታደራዊ የአየር ጥቃቶችን በመሰነድ ምርመራ ማድረጉንም ጠቁሟል። የሀገሪቱ የአየር ኃይል በርካታ ሰዎች በሚኖሩባቸው አካባቢዎች ያለምንም በቂ ልየታ የቦምብ ድብደባ መፈጸሙን የተደረጉ መረጃዎች የተሰባሰቡት በጦር አውሮፕላኖች የተፈጸሙ ጥቃቶች ላይ ብቻ ሲሆን የዚህ አቅም ያለው የሱዳን ጦር አየር ኃይል ብቻ ነው ሲል ቢቢሲ ዘግቧል።
ተቀናቃኙ የሱዳን ፈጥኖ ደራሽ ኃይል RSF ይህ አቅም የለውም። ፈጥኖ ደራሽ ኃይሉ የሚጠቀመው ሰው አልባ አውሮፕላኖችን ሲሆን ይህ ደግሞ በጥናት ውስጥ አልተካተተም ተብሏል። RSF በምዕራብ የዳርፉር ግዛት ጎሳ ተኮር ጭፍጨፋ በማድረግ የሚወነጀል ሲሆን በዚህም የተነሳ የአሜሪካ መንግስት የዘር ማጥፋት ክስ መስርቶበታል ነው የተባለው። ወደ ቀጣዩ መረጃ ተሻገረን። በአማራ ክልል እየተደረገ የሚገኘው ውጊያ ተባብሶ መቀጠሉ ተሰማ። የፋኖ አመራሩ እስክንድር ነጋ የፋኖ ኃይሎች ከኤርትራ ጋር የፈጠሩት ጥምረት በተመለከተ ማብራሪያም ሰጥተዋል። አቶ እስክንድር ነጋ ታጣቂ ቡድናቸው ከመንግስት ጋር አደረገ ስለተባለው ድርድርም ያልተጠበቀና ጉድ ያስባለ መረጃን አውጥተዋል። የአማራ ፋኖ ህዝባዊ ድርጅት መሪ አቶ እስክንድር ነጋ ባለፈው ሳምንት በአዲስ አበባ ከተማ በመንግስትና በድርጅቱ ተወካይ መካከል ፈረመ የተባለውን ዘላቂ የሰላም ስምምነት እንደሚያውቁትና እንደማያውቁትና ድርጅታቸውም እንዳልተወከለ ገልጸዋል። አቶ እስክንድር ለዶይቼ ቬለ በሰጡት ቃል ድርጅታቸው ከአማራ ክልል መንግስት ጋር አልተደራደረም፣ አሁን ባለው ተጨባጭ ሁኔታም የመደራደር ፍላጎት የለውም ሲሉ ስምምነቱን ውድቅ አድርገዋል። ባለፈው ሳምንት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና የአማራ ፋኖ ህዝባዊ ድርጅት ወክለው የቀረቡት ካፒቴን ማስረሻ ሰጤ በአዲስ አበባ ይፋዊ በሆነ ስነስርዓት የሰላም ስምምነት መፈራረማቸው ይታወሳል። ይሁን እንጂ አቶ እስክንድር ነጋ ይህንን አስመልክተው ሲናገሩ ስምምነቱ ከድርጅቱ እውቅና ውጭ የተደረገና ግለሰቡም ድርጅቱን የማይወክሉ መሆናቸውን ገልጸዋል። ስምምነቱ በአመራሩ ደረጃ መፈረሙ በድርጅት ውስጥ መከፋፈል መኖሩን የሚያመላክት ነው ወይ ተብለው ለቀረበላቸው ጥያቄ ምላሽ የሰጡት አቶ እስክንድር በድርጅት ውስጥ የተፈጠረ መከፋፈል የለም ሲሉ አስተባብለዋል። በስምምነቱ ላይ ፊርማቸውን ያኖሩት ካፒቴን ማስረሻ ጥቂት ታጣቂዎችን ብቻ ይዘው ነው ከመንግስት ጋር የተስማሙት ያሉት መሪው ከስምምነቱ በኋላ የታዩት የታጣቂዎቹ መመለስም ቢሆን የስምምነቱ ውጤት ሳይሆን በፊትም የነበረ ክስተት ነው ሲሉ አጣጥለውታል። አቶ እስክንድር አክለው መንግስት ለችግሮች መፍትሄ ለመስጠት በሚደረጉ ድርድሮች ላይ የአንድ ወገን ፍላጎት ወይም በአንድ እጅ ማጨብጨብ የሚመስል አካሄድ እንደሚከተል ጠቁመው ይህም ድርጅታቸው ችግሮችን በድርድር ለመፍታት እንዳያስብ አድርጎታል ብለዋል። ከመንግስት ወገን የሚሰማው ድርድር ፍላጎትም ቢሆን ከዓለም አቀፉ የሚደረግ ነው የሚል እምነት እንዳላቸውም ተናግረዋል። በመሆኑም ድርጅታቸው ራስን መከላከል ያለውን የትጥቅ ትግል እንደሚያስቀጥል አመላክተዋል። የአማራ ፋኖ ህዝባዊ ድርጅት ከክልሉ ውጭ ካሉ ኃይሎች ጋር ፈጥሯል ስለተባለው ጥምረትም አቶ እስክንድር ማብራሪያም ሰጥተዋል። በተለይም ከህወሓት ጋር ጥምረት ፈጥራቸዋል መባሉን በተመለከተ ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳችም ሁኔታ የለም አይኖርምም ሲሉ አስተባብለዋል። በተመሳሳይ ከኤርትራ መንግስት ጋር አላቸው ስለተባለው ግንኙነት ሲጠየቁ የኤርትራ መንግስት ከፋኖ ታጣቂዎች ጋር የመስራት ፍላጎት ያለው እንደማይመስላቸው ገልጸዋል። ሆኖም የሀገርን ጥቅም አሳልፎ እስካልሰጠ ድረስ እንደ አስፈላጊነቱ ከኤርትራ ብቻ ሳይሆን ከሌሎች የጎረቤት ሀገራትም አብረው የመስራት ፍላጎት እንዳላቸው አልሸሸጉም። በሌላ ሰበር መረጃ 3 ከፍተኛ ባለስልጣናት በፖሊስ ቁጥጥር ስር መዋላቸው ተሰማ። በከባድ ሙስና ወንጀል የተጠረጠሩ 3 ከፍተኛ የብልጽግና ባለስልጣናት በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። ለ4 ኪሎ ቤተ መንግስት ቅርበት ያላቸው 3ቱ ከፍተኛ ባለስልጣናት ከውጭ ሀገር መንግስታት ጋር በመመሳጠር የፈጸሙት የወንጀል ድርጊት ከፍተኛ መነጋገሪያን ፈጥሯል። በከባድ የሙስና ወንጀል የተጠረጠሩት የኢትዮጵያ ኤሌክትሪክ ኃይል ባለስልጣናት ናቸው። በኢትዮጵያ ኤሌክትሪክ ኃይል ከፍተኛ አመራሮች ላይ የተጀመረው የሙስና ምርመራና የስር ዘመቻ ተጠናክሮ መቀጠሉን የሚገልጹ መረጃ ወጥቷል። ከቀናት በፊት በቁጥጥር ስር ከዋሉት 2 ከፍተኛ የስራ ኃላፊዎች በተጨማሪ 1 የከፍተኛ መስመሮችና ማከፋፈያ ጣቢያዎች ኦፕሬሽን ዘርፍ ዋና ስራ አስፈጻሚ የሆኑት አቶ ሀብታሙ ውቤ በቁጥጥር ስር መዋላቸውም ተገልጿል። ከቀናት በፊት በቁጥጥር ስር የዋሉት የኢትዮጵያ ኤሌክትሪክ ኃይል የፕላን ዘርፍ ዋና ስራ አስፈጻሚ ኢንጂነር ህይወት እሸቱና የኢትዮጵያ ኤሌክትሪክ ኃይል የቢዝነስ ዘርፍ ምክትል ዋና ስራ አስፈጻሚ አቶ አንዱዓለም ሲአ ናቸው። የክሱ ዝርዝር 3ቱም ከፍተኛ አመራሮች ማለትም አቶ ሀብታሙ ውቤ፣ ኢንጂነር ህይወት እሸቱና አቶ አንዱዓለም ሲአ በፌዴራል ፖሊስ የተጠረጠሩበት ዋና ወንጀል ከውጭ ሀገር የመንግስት ኮንትራክተሮች ጋር በጥቅም በመመሳጠር ሀገር ማግኘት የነበረባትን ከፍተኛ ገቢ በማሳጣትና በከባድ የሙስና
ወንጀል መሆኑ ተረጋግጧል። ተጠርጣሪዎቹ ፍርድ ቤት የቀረቡ ሲሆን ፖሊስ ምርመራውን ለማጠናከር ለታህሳስ 5 ቀን 2018 ዓ.ም ቀጠሮ ተሰጥቷል። የእስሩ ሂደት የተጀመረው ህዳር 24 ቀን 2018 ዓ.ም ከሰዓት በኋላ እንደነበርም ተዘግቧል። የፌዴራል ፖሊስ አባላት ወደ ተቋሙ በመግባት የኢትዮጵያ ኤሌክትሪክ ኃይል የፕላኒንግ ዘርፍ ዋና ስራ አስፈጻሚ የሆኑትን ኢንጂነር ህይወት እሸቱንና የቢዝነስ ዘርፍ ዋና ምክትል ስራ አስፈጻሚ የሆኑትን አቶ አንዱዓለም ሲአን ቢሮ ካስፈተሹ በኋላ በሰራተኞች ፊት በካቴና አስረው ወስደዋቸዋል የተባለው። ጉዳዩን ይበልጥ አነጋገር ያደረገው ደግሞ እስሩ የተፈጸመው ተቋሙ የጸረ ሙስናን ቀን ለማክበር ዝግጅት እያደረገ በነበረበት ዋዜማ ላይ መሆኑ ተገልጿል። መስሪያ ቤቱ ለሰራተኞቹ ነገ ህዳር 25 ቀን የጸረ ሙስና ቀን ይከበራል የሚል መልእክት አስተላልፎ የነበረ ቢሆንም የዝግጅቱ መሪ መሆን የነበረባቸው አመራሮች በሙስና ተጠርጥረው መታሰራቸው በተቋሙ ሰራተኞች ዘንድ ከፍተኛ ድንጋጤና መደናገርን ፈጥሯል። የመረጃ ምንጮች እንዳመላከቱት ከሆነ በዚህ የሙስና መረብ ውስጥ እጃቸው አለበት ተብለው የሚጠረጠሩት ሌሎች ተጨማሪ የስራ ኃላፊዎችም የሚፈለጉ ሲሆን እስሩ ወደ ሌሎች ዘርፎች ሊስፋፋ እንደሚችልም ተመላክቷል። ፖሊስ ጉዳዩን በምርመራ እያጣራም ይገኛል ተብሏል። የኢትዮጵያ ኤሌክትሪክ ኃይል ሰራተኞችና ከፍተኛ ባለስልጣናት ስማቸው በተደጋጋሚ ከሙስና ወንጀል ጋር እንደተገናኘ ይገለጻል። በመጨረሻም የውጭ ዜና፣ የግብጽ መንግስት ኤርትራውያን ላይ እርምጃ መውሰዱ ተሰማ። ኢትዮጵያ የቀይ ባህር መዳረሻ እንዳታገኝ የተባበሩት ግብጽና ኤርትራ መካከል ልዩነት የሚፈጠር እርምጃ ግብጽ መውሰዷም ተሰምቷል። የግብጽ መንግስት በግብጽ የሚኖሩ በርካታ ኤርትራውያን ስደተኞችን ከሀገሯ ማባረሯ መጀመሯ ተዘግቧል። ግብጽ በቅርቡ በወሰደችው እርምጃ ከ150 በላይ ኤርትራውያን ስደተኞችን በይፋም ባልተገለጸ ምክንያት ከሀገር ማባረሯ ቢቢሲ ዘግቧል። ይህ እርምጃ የተወሰደው ኤርትራውያኑ በብዛት ከሚኖሩበት የካይሮ ከተማ አካባቢ እንዲወጡ ተደርጎ በተለያዩ እስር ቤቶች ውስጥ ለወራት ከታሰሩ በኋላ መሆኑን በግብጽ የሚኖሩ ኤርትራውያን አመላክተዋል። የስደተኞቹን የማስወጣት እርምጃ አሳሳቢ የሆነው ኢላማ ያደረገው ሴቶችና ፍቃድ ያላቸውን ጭምር ያካተተ መሆኑን ዘገባው አብራርቷል። ቢቢሲ ያነጋገራቸው ስደተኞቹ እንደሚሉት አብዛኛዎቹ ኤርትራውያኑ ከ1 እስከ 3 ወራት በእስር ቤት ከቆዩ በኋላ ወደ ሀገራቸው የሚባረሩት በኤርትራ ኤምባሲ በኩል ነው ብለዋል። ኤርትራውያን ስደተኞች በተለይም ለረዥም ጊዜ በግብጽ ውስጥ የኖሩት ከባድ ችግር እንደገጠማቸው ገልጸው እስሩና ከሀገሩ ማባረሩ ባለፉት 2 ዓመታት እየተባባሰ መምጣቱንም አመላክተዋል። አድማጭና ተመልካቾቻችን የሰዓቱ ዋና ዋና ዘገባዎች ቀደም ሲል የተከታተላችሁትን ይመስሉ ነበር። በሌላ መረጃ ክፍለ ጊዜ ዳግም እስክንገናኝ ድረስ በእኛ በኩል መልካም ቀን ተመኘን። ጤና ይስጥልኝ።